ስሙ እኔ የካሲኖ ንጉስ እባላለሁ። በዚህ ዓመት ውስጥ ብቻ ከ1 ሚሊዮን ብር በላይ ነው እጅ ያስገባሁት ማለት ነው። እንዴት እንደሆነ ደግሞ ለምትጠይቁኝ ማለት ነው። ካሲኖ ትበላለህ ግን ይጠይቃል አይምሮ ይጠይቃል። ገባህ? ስለዛ እንደኔ በቀን 10 ሺህ ብር አስቡት እስኪ በቀን 10 ሺህ ብር በወር ስንት ይመጣል? 300 ሺህ ብር። ጭንቅላትን ብቻ መጠቀም ብቻ ነው የሚፈልገው። ገባህ? የዚህ እውቀት ብቻ ካለ ትበላለህ። አትበላ እንዴትም ልበላ አልችልም እኔ ካሲኖ ገብቶሃል? ተቀጥሬ 10 ሺህ ብር ነበር ማገኘው በወር ማለት ነው። ገባችሁ? አሁንስ የሆነ በአንድ ደቂቃ ውስጥ 10 ሺህ ብር ብበላ እምስቅ ሰው ነኝ። ገባህ? እና ምን ልላችሁ ነው? ካሲኖ ጭንቅላችሁን ተጠቀሙበት። አይኪዩ ዝቅ ያለ ከሆነ ካሲኖ አትጫወቱ። ላይፍ ይመሰቃቀላል። ገብቶሃል? ግንስ አይኪዩ ሃይ ከሆነ ትበላለህ። የማትበላበት ምንም ምክንያት የለም። ብዙዎቹን አስጨልሏል። እኛ ግን አላማችን ካሲኖ ቤቶችን ማዘጋት ነው። አላማችን እንበዘብዛችኋለን ነው የምልህ። ጭንቄን ተጠቅሜ አዘጋቸዋለሁ እነዚህ ቤቲንግ ቤቶችን። በተለይ ደግሞ መንግስት እያዘጋቸው ነው አደለ? 22 ቤቲንግ ቤቶችን አስቡት እስኪ። 100 ቢሊዮን ታክስ ካለባቸው እነዚህ ሰዎች ስንት እንደሚያገኙ መገመት አያቅታችሁም አደለ? አላማዊ ምን እንደሆነ ታውቃለህ? እነዚህ ቤቲንግ ቤቶችን በዝብዤ ማዘጋት ብቻ ነው። እባችኋለሁ ካሚንግ ሱን ቤቲንግ ቤቶች በቅርብ ቀን አዘጋቸዋለሁ። እና እንደኔ ሚሊዮነር የሚሆኑ ሰዎች በካሲኖ ከ100 0.01% ብቻ ናቸው። እና ይመቻችሁ። ይሄ ቪዲዮ እንግዲህ ማለት እንደሰማችሁት ነው። ልጁ 1 ሚሊዮን አገኛለሁ ነው የሚለው በአመት ማለት ነው። ብዙ ነው፣ በጣም ብዙ ነው። 1 ሚሊዮን በአመት ብዙ ነው። ግን ለሳክስ ነው ለቪዲዮ ነው እንደዚህ 1 ሚሊዮን አገኛለሁ ብለው ያወራው ልጅ ማለት ነው። በነገራችን ላይ እንድትማሩበት ነው ይህን ቪዲዮ። ስለ ቁማር በጣም ብዙ ተብሏል። እኔም ከዚህ በፊት የሰራሁት ቪዲዮ አለ፣ ሄዳችሁ ማየት ትችላላችሁ። ቁማርና መጨረሻው ምን እንደሆነ ማለት ነው። እና ቁማር ላይ እንደ ቀልድ ነው የምትገቡት። የሆነ አይነት ገንዘብ ታገኛላችሁ ለጊዜው ማለት ነው። ከዛም በኋላ ህይወታችሁ እየተመሰቃቀለ ነው የሚሄደው። እንደሰማችሁት ነው ማለት ምንም ሪያሊቲ ነገር ስለሆነ ማለት ነው። ይህን ነገር ከጀመራችሁ አቁሙት። ምንም አይጠቅምም። በቃ የማታውቁት 1 ሺህ ብር ከሚኖራችሁ የምታውቋት 100 ብር ብትኖራችሁ ይሻላል። ለማንኛውም ይሄ ነው እንግዲህ እንድትማሩበት ነው ይህን ቪዲዮ ያመጣሁት። ለሳክስ ነው ብዙ ለቪዲዮ የሚሰሩ ትሪኮች፣ በእነዛ ትሪኮች ተታላችሁ እንዳትገቡበት ይሄን ቁማር ማለት ነው። በጣም ያስጠላ ቁማር ነው፣ ያስጠላ። የብዙ ሰው ህይወቱን አመሰቃቅሏል። እና ይሄን ይመስላል። በቃ ከኔ ጋር በሌላ ቪዲዮ እንገናኛለን። ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። ይመቻችሁ። መልካም ጊዜ ያላችሁ